አንዴ የሌላ እምነት ተከታይ በሌላ እምነት ተከታይ ካባ የሆነ ሰው እስልምናን ይሳደባል። 1000 ጊዜ ደግሞ ራሳችን ሙስሊሞች የራሳችንን ሃይማኖት እናንቋሽሽ ያንን ሰውዬ ስናስተዋውቅ እንውላለን። አውቀን አይደለም በስተት ማለት ነው። እንዴት እንደዛ አልሽ ካላችሁኝ የሆነ ሰው እስልምና ላይ ድንበር ካለፈ አሊያም የትኛው ሃይማኖት ላይ ይሁን ድንበር እስካለፈ ድረስ መጀመሪያ ማድረግ ያለብን ቪዲዮውን ማውረድ ለምስክርነት ስክሪን ሪካርድ ማድረግ ከዛን ያንን ቪዲዮ ቤት ያያችሁበትን ቦታ ሪፖርት ማድረግ የመጀመሪያ ስራ መሆን ያለበት ይሄንን ነው እንጂ ከነሺዳ ጋር እያገናኛችሁ ከራያ ጋር እያስተሳሰራችሁ ምናምን እያላችሁ የሰውየውን ቃል ቫይራል እያወጣችሁ እነሱ ተቃራኒ ፓርቶች ጀግናችን ይላሉ። ፎር ሪል ጀግናቸው አይደለም እነሱም አውቀው አይደለም እንደሚመስለኝ ከሆነ ከዛን ሰውየውን ታስተዋውቁታላችሁ። ይሄን ሲጀመር ትሬንድ ነው ለመታወቅ ሲል ነው ይሄ ሰው እንደዛ የሚያደርገው። እናንተ ሰውየውን ታስተዋውቁታላችሁ ማለት ነው። 5000 ፎሎ ከነበረው ዛሬ እስልምናን ከተሳደበ አሊያም ክርስትናን ከተሳደበ ምን ይሆናል? 500,000 ፎሎ 200,000 ፎሎ ይሆናል። ይሄ ደግሞ እኛ ራሳችንን ሃይማኖታችን እያንቋሸሽን ነው ያለ ነው ማለት ነው። ሶ እነዚህን ሰዎች ለህግ ማቅረብ ግዴታችን ነው። ለህግ ይቅረብልን ምናምን አትበሉ የምትሉ ሰዎች እናንተ ራሱ ጤነኛ ናችሁ? ትክክል አይደለም እንደዛ አይነት ነገር። ለህግ ይቅረባው ይቅረብ። ምክንያቱም በግልጽ በኢትዮጵያ ውስጥ እንደዚህ አይነት ወንጀል የሰራ ሰው ወንጀለኛ ነው። በሰው ሃይማኖት ላይ ድንበር ያለፈ እነዚህ ሰዎች ለህግ እንዲቀርቡ ማድረግ ባሉበት ቦታ እንዲቆሙ ማድረግ ደግሞ ሰውየውን እንደ ግለሰብ እንጂ ያንን ሃይማኖት እንደወከለ መውሰድም የለብንም። አንድ ሁለተኛ የኛ ሃይማኖት ሲሰደብ እኛ የሰውን ሃይማኖት የመስደብ ምንም አይነት ሞራል የለንም። ምንም አይነት ትእዛዝም የለም። አላህ በግልጽ ቁርአን ግልጽ በሆነ ቃል እንዳሰድቧቸው በእነሱ ሃይማኖት ድንበር እንዳታልፉ ከቻላችሁ ትትና ባለው መንገድ ወደ እስልምና ጥሯቸው እሺ የሚሏቸው ከሆነ አሊያም ግን የነሱን እምነት በፍጹም መሳደብም ሆነ በፍጹም ማንቋሸሽ በእስልምና ፈጽሞ የተከለከለ ነው። እናም በንጽጽር ላይ የምትሰሩ ወንድሞቼ እህቶቼ እንደናንተም ባላቅ ግን ይሄንን ነሲሃ ልንገራችሁ እንደመሰለኝና ብዙ ቪዲዮ ላይ እንዳዳመጥኩኝ አንዳንድ ቃላቶች የሚያስደነግጥ ቃላቶች ስትጠቀሙ አያለው። ያ ነገር መሆን የለበትም ብዬ ነው ማስበው። እንዴት? ለምሳሌ ኢየሱስ ክርስቶስ አለይሂ ሰላቱ ወሰላም ኢየሱስ ላይ፣ መርያም ላይ፣ ገብርኤል ላይ ጅብሪል ማለት ነው፣ አብርሃም ላይ ኢብራሂም፣ ሙሴ ላይ ሙሳ አለይሂ ሰላቱ ሰላም፣ ሰለሞን ላይ ሱለይማን። እነዚህ ሰዎች መርያማ አላህ የመረጣት ንጹህ ሴት ነች። አላህ የመረጣት ማዕፀኗ ንጹህ ሆኖ በንጽህናዋ አላህ የመረጣት ሴት ነች። ሶ በእስልምና ውስጥ ትልቅ ደረጃ ነው ያላት። በቁርአን ውስጥ በስሟ አንድ ምዕራፍ አለ። ስለዚህ አንድ ምዕራፍ ቁርአን አለ ሱረቱ መርያም የሚል። ስለዚህ ትልቅ ክብር ከኛ እምነት ውስጥ ስላላት በሷ ላይ ድንበር ማለፍ የለብንም። ኢቭን በሌላ እምነት ተከታዮች መጽሐፍ ቅዱስ ራሱ ውስጥ ራሱ የማይሆን ነገር ስለሷ ተጽፎ የምናይ ከሆነ በትትና ቃላቶቹን እንትን ብለን እንለፋቸው እንጂ እነሱ ላይ ድንበር ማለፍ የለብንም። ሌላው ደግሞ ነቢያቶች እዛ ውስጥ ያሉት ነቢያቶች ለኛም ነብይ ናቸው። ኢየሱስ አለይሂ ሰላቱ ሰላም ለኛም ነብይ ነው። ከአርካኑል ኢማን ከ6 ውስጥ አንዱ ምሰሶ ነው በእነሱ ማመን ማለት ነው፣ እነሱን መቀበል። ስለነሱ ስንነጋገር እነሱን ለማሳመን ስንጠቀም አንዳንዴ አልባሌ ቃላቶች የምንጠቀምበት አጋጣሚዎች አሉ። ስለዚህ ያንን ቃል ብትጠነቀቁት አሪፍ ነው ባይ ነኝ። ምክንያቱም ማያልፊዝ ምን ቀውሊን ኢላ ለደይሂ ረቂቡን ዓቲድ። ስናስተምራቸው ማይሆን ቃላቶችን የምንናገር ከሆነ እኛ ራሳችን በነሱ ነቢያት ላይ ድንበር ያለፍን ስለመሰለኝ ነው። ካጠፋው ይቅርታ። ያንን ነገር እንደዛ ይሁት። አሰላሙ አለይኩም ወራህመቱላሂ